ኢላሂ የዚህ ዱንያ ህይወቴ በታሰበኝ ጊዜ የአኺራም ህይወቴ በታሰበኝ ጊዜ ያ ረሕማን ወደ ቀጥተኛው መንገድ ምራኝ። ያ አላህ እርዳኝ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንደምን አላችሁ? አላህ አልሐምዱሊላህ ከኔ ጋር ሁሉ ሰላም። ኢንሻአላህ ዛሬ ደግሞ በአዲስ ቪዲዮ ተመልሰናል። የልብ ንጽህና ለስኬታማ ትዳር ያልተነገረው ሚስጥር በሚል ርዕስ ተመልሰናል። አብራችን ቆዩ። ብዙዎቻችን በትዳራችን ውስጥ ግጭት ሲፈጠር የምንወጣው እንዴት አድርጌ ላሳምናት ወደሚል ምክር ነው። ነገር ግን ብዙ ጊዜ የምንዘናጋው ትልቁን ቁልፍ ነው፣ ልባችንን። ዛሬ የምንወያየው ስለ ሰርግ ዝግጅት ወይም ስለ ውጫዊ ውበት ሳይሆን ትዳርን ዘላቂ ሰላም ሊያላብስ ስለሚችለው የልብ ንጽህና ተዝኪየቱል ቀልብ ነው። ልብህ ወይም ደግሞ ልብሽ ካልጸዳ ትዳርህ ወይ ትዳርሽ የጦር አውድማ ይሆናል። ልብህ ወይም ልብሽ ከጸዳ ግን ትዳርህ ወይም ትዳርሽ ምድራዊ ጀነት ይሆናል። ልብ ለምን በትዳር ውስጥ ትልቅ ቦታ አላት? የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በሰውነታችሁ ውስጥ አንዲት ቁራጭ ስጋ አለች። እሷ ከተስተካከለች መላው አካል ይስተካከላል። እሷ ከተበላሸች ግን መላው አካል ይበላሻል። እሷም ልብ ናት ብለዋል። ትዳር ውስጥ የምትናገረው ክፉ ቃል፣ የምታሳየው ትዕቢት ወይም የምታደርገው ክህደት የመነጨው ከልብህ በሽታ ነው። ልብ በምቀኝነት፣ በኩራት ወይም በንዴት ከቆሸሸች የምታደርጋቸው ተግባራት ሁሉ ትዳሩን ያፈርሱታል። የትዳር ስኬትን የሚያደናቅፉ 3 የልብ በሽታዎችን እንገርህ። አንደኛ፣ ኩራት። እኔ ልክ ነኝ፣ እሷ ወይም እሱ ዝቅ ይበሉ የሚል ስሜት ማለት ነው። ሀታ ይቅርታ እንኳን ለመጠየቅ ይከብደዋል። ሁለተኛ፣ ጉድለት መፈለግ። በልብ ውስጥ ጥርጣሬ ሲነግስ አጋርን ለማጥመድ መሞከርና ክፉ መጠርጠር ነው። ሶስተኛ፣ ዱንያን ማፍቀር፣ ሁቡ ዱንያ። ከአጋር ይልቅ ለገንዘብና ለዝና ቅድሚያ መስጠት። ይሄ ሲሆን በትዳር ውስጥ ያለው መንፈሳዊ ትስስር ይላላል። أميرك جاء أميرة بالي غدوت حلالا የልብ ንጽህና ለትዳር የሚያበረክተው ትሩፋት። እነዚህን በ4 ዋና ዋና ምሰሶዎች አቀርብልሃለሁ። አንደኛ፣ ኢኽላስ ወይም ደግሞ ቅንነት። አጋርህን የምታገለግለው ወይም ደግሞ የምታገለግዩ ከአላህ ዘንድ ምንዳ ለማግኘት ነው። አጋርህ ባያመሰግንህም እንኳ አላህ እንደሚያይህ ስለምታውቅ በደስታ ትቀጥላለህ። ይህ ተግባርህ ውለታን የመቁጠር በሽታን ያክማል። ሁለተኛ፣ ትዕግስተኛና ቻይነት። ልቡ የጸዳ ሰው ቶሎ አይቆጣም። የአጋሩን ድክመት በዝምታና በሂክማ ያልፈዋል። ሶስተኛ፣ ተወኩል ወይም ደግሞ በአላህ መተማመን። በኢኮኖሚም ሆነ በሌላ ችግር ጊዜ ልብህ በአላህ ላይ ካረፈ በትዳር አጋርህ ላይ አታማርርም። አራተኛ፣ መሐርታ። አላህ እንዲምርህ ትፈልጋለህ? እንግዲያውስ አጋርህን ይቅር በል። ንጹህ ልብ ቂም መሸከም አይችልምና። ተግባራዊ መፍትሄዎች፣ የሌሎች ዱዓ፣ ተሐጁድ። ያ አላህ በልቤ ውስጥ ልትደረገር ፍቅርን ጨምርልኝ፣ ጥላቻና ኩራትን ከልቤ አውጣልኝ ብሎ መለመን። ራስን መክሰስ፣ ራስን ለአላህ ዝቅ ማድረግ። ግጭት ሲፈጠር እኔ የት ጋር አጠፋሁ ብሎ ልብን መፈተሽ ነው። ዚክር ማብዛት። ልብ የምትረጋጋው አላህን በመውሳት ነው። ልብ ሲረጋጋ ንግግርህ ይረጋጋል፣ ትዳርህም ይረጋጋል። ምስጋና። በአጋርህ ውስጥ ያለውን መጥፎ ጎን ከማየት ይልቅ 99ን መልካም ጎኖችን ለማየት ልብህን አላምደው። ውድ ወንድሞች፣ እናቶች፣ በትዳር ውስጥ ትልቁ ጂሃድ ልብን ማጽዳት ነው። ልብህ ስትጸዳ አጋርህን እንደ ጠላትህ ሳይሆን እንደ አላህ አማና ታየዋለህ ወይም ደግሞ ታየዋለሽ። ትዳር አላህን የምናገኝበት መንገድ እንጂ ነፍሳችንን የምናረካበት መድረክ ብቻ አይደለም። እስኪ ጥያቄ ልጠይቅህ። ከላይ ከጠቀስናቸው ነጥቦች ውስጥ
የእናንተን ትዳር እየፈተነ ያለው የትኛው የልብ በሽታ ይመስላችኋል? ኩራት ወይስ ጥርጣሬ? በኮሜንት ላይ በሐቀኝነት እንወያይ። ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። أميرك جاء أميرة بالي غدوت حلالك صرت حلالي